ከአመታት በፊት የሆነ ቀን ጠዋት ላይ ከእንቅልፌ ነቃውና በጣም ባዶ ነበርኩ። አላዘንኩም፣ አልደከምኩም፣ ጀስት ስሜት አልባ ሆኜ ነበር። ትልቅ ህልም ነበረኝ፣ ቢዝነስ ማቋቋም፣ ሰዎችን መርዳትና ትልቅ ትርጉም ያለው ነገር መስራት ፈልግ ነበር። ነገር ግን ሁሌም የሆነ ነገር ልሰራ በተቀመጥኩ ቁጥር ስልኬን ይዤ አንዴ ዩቲዩብ ከዛ ቲክቶክ እያልኩ ሶሻል ሚዲያ ስቀያየር ሰዓቱ ይሄዳል። እሱ ሲሰለቸኝ ደግሞ የሆነ ጣፋጭ ነገር ልብላ ብዬ ከተቀመጥኩበት እነሳለሁ። በቃ አስደሳች የተባሉ ነገሮችን በሙሉ ሳሳድድ ነበር ሙሉ። ህይወቴ ላይ ማተር የሚያደርጉ ነገሮችን ቶታሊ እርግፍ አድርጌ ትቻቸው ነበር። ሰነፍ ሆኜ ሳይሆን የዶፓሚን ሱሰኛ ስለነበርኩ ነበር። እናም የሆነ ቀን ሩሜ ውስጥ ቁጭ ብዬ ከእውነታው ጋር ለመጋፈጥ ወሰንኩ። አእምሮዬ ለኔ መስራት ትቶ ከኔ ተቃራኒ እየሰራ ነው። ምንድነው ነገሩ አልኩ ለራሴ። የሚገርመው ዲሲፕሊን ወይም የግል ስነ ስርዓት በፈቃዳችን እየተቆጣጠረን የምናደርገው ነገር እንደሆነ አስብ ነበር። ነገር ግን ተሳስቼ ነበር። ዶፓሚን የመነቃቃትና የመጓጓት ስሜትን የሚፈጥረው ኬሚካል ህይወቴን ተቆጣጥሮት ነበር። እያንዳንዷ ኖቲፊኬሽን፣ ቲክቶክ፣ ጣፋጭ ምግብ፣ ትናንሽ የሚመስሉ ዶፓሚኖች ወይም ደስታዎች አእምሮዬ ከባድ የተባለን ነገር እንዲያስወግድ እያሰለጠነው ነበር። ጠንክሬ ስሰራ ምንም አይነት ዶፓሚን አላገኝም ወይም ምንም አይነት የደስታ ስሜት አይሰማኝም። ቲክቶክ ወይም ዩቲዩብ ስክሮል እያደረኩ ስውል ግን በቀላሉ ዶፓሚን አገኛለሁ። ምቾቱ ስቀመጥ ፈጣን ዶፓሚን ሳገኝ አስተውላለሁ። ያ ወዲያው ስሜታችሁ ሲቀየር ይታወቃችኋል። ስኬት የሚባለው ነገር ግን ለዶፓሚን ወይም ለዛ ደስታ ስሜት ሩቅ መስሎ ይሰማኛል። ነገር ግን ሲምፕል የሚባሉት ነገሮች አእምሮዬ ለነዚህ ቀላል አማራጮች ሱሰኛ እንዲሆን አድርጎት ነበር። የሆነ ምሽት የመጽሐፌን አንድ ገጽ ለመጻፍ ተቀመጥኩ። ጀስት አንድ ገጽ ነበር፣ ግን ትኩረቴን መሰብሰብ አልቻልኩም ነበር። በቃ ሶሻል ሚዲያ ስከፍትና ስዘጋ ቆየሁ። በ30 ደቂቃ ውስጥ 40 ጊዜ ነበር ሶሻል ሚዲያ የገባሁት። ያኔ ነበር ሙሉ በሙሉ በራሴ ቁጥጥር ውስጥ እንዳልሆንኩና አእምሮዬን የሆነ ነገር እየተቆጣጠረው እንደሆነ የገባኝ። ከዛም ቶታሊ ህይወቴን የቀየረውን ነገር አደረኩ። ለ24 ሰዓት ዲስትራክሽን የተባለ ነገር ለማስወገድ ወሰንኩ። ስልኬን ሌላ ቦታ አስቀመጥኩት። ምንም አይነት ዩቲዩብ ወይም ሙዚክ የሚባል ነገር አልከፍትም አልኩ ለራሴ። ጣፋጭ ምግብ ወይም ለጤና አስጊ የሆኑ ምግቦችን አስወገድኩ። ጥቅም አልባ መዝናኛ ነገሮችንም አቮይድ አደረኩ። በቃ ራሴን በጸጥታ ውስጥ አስቀመጥኩት። ምን እንደተፈጠረ ታውቃላችሁ? በጣም አስፈሪ ነበር። አእምሮዬ ስልክህን ቼክ አድርግ እንጂ የሚያዝናና ነገር አታደርግም? እባክህን ስሜት ዝለለው እያለ ይጮህብኝ ነበር። ለአመታት ከራሴ ለመራቅ ዶፓሚንን ስጠቀም ነበር። አሁን ግን ወዴትም አልሮጥም፣ እውነታውን እጋፈጠዋለሁ አልኩ። በዛ ዝምታ ውስጥ ከዚህ በፊት ማንም ነግሮኝ ስለማያውቀው ነገር ተገነዘብኩ። መጀመሪያ ላይ አእምሮአችሁ በጫጫታ ይሞላል። በቃ ዝም ብላችሁ እንዳትቀመጡ ይገፋፋችኋል። ከዛ ግን ያ ጩኸት እየቀነሰ ሲመጣ ይሰማችኋል። አንድ ያ ድምጽ ከቀዘቀዘ በኋላ ከዚህ በፊት ለአመታት ያልሰማሁትን ድምጽ መስማት ጀመርኩ። እውነተኛ ፍላጎቶቼን፣ ህልሞቼን፣ የውስጤን እውነተኛ ድምጽ መስማት ጀመርኩ። ከዛም በድንገት የመስራት ፍላጎቴ መምጣት ጀመረ። የምሰራው ነገር ቀላል ሆኖ ሳይሆን ዲስትራክት የሚያደርጉኝን ወይም የሚረብሹኝን ድምጾች ስላጠፋው ነበር። በትኩረት እንድታዳምጡኝ እፈልጋለሁ። ለእኔ የሰሩልኝንና ራሴን መልሼ እንዳገኝ ወይም ዶፓሚን ዲቶክስ እንዳደርግ የረዱኝን መንገዶች አንድ በአንድ አካፍላችኋለሁ። በመጀመሪያ ቀላል ዶፓሚን እንድታገኙ የሚያደርጓችሁን ነገሮች ሙሉ በሙሉ አስወግዱ። አእምሮአችሁ በተከታታይ ዶፓሚን ሂት ወይም የዶፓሚን ፒክን የሚያገኝ ከሆነ በጭራሽ ፎከስ አድርጎ የሆነን ነገር መስራት አይችልም። ኖቲፊኬሽናችሁን አጥፉ እና ሱሰኛ የሚያደርጓችሁን አፕሊኬሽንም ዲሊት አድርጉ። በቃ ትንሽ እንዲደብራችሁ ፍቀዱ፣ ምክንያቱም ክሬቲቪቲ የሚባለው ነገር ከዚህ ነው የሚወለደው። ሌላኛው ትርጉም ያለውን ህመም ራሳችሁ ላይ ተለማመዱ። ምን ማለት መሰላችሁ? እድገት የሚወለደው ወይም ያለው ከምቾት በመውጣት ውስጥ ነው። ምቾት ውስጥ እድገት የለም። ስለዚህ በየቀኑ ውሏችሁ ውስጥ ቢያንስ አንድ ከባድ የሚባል ነገር ለማድረግ ሞክሩ። ላይክ ዲፕ ወርክ፣ ኤክሰርሳይዝ፣ ቀዝቃዛ ሻወር። እነዚህ ነገሮች ኖርማል ዶፓሚን ሌቭላችሁን ያስተካክሉታል። ሶስተኛው ደግሞ በጭራሽ ዊል ፓወራችሁ ወይም ነፃ ፈቃዳችሁ ላይ እንዳትተማመኑ። ኢንስቴድ ሲስተም ለመዘርጋት ሞክሩ። መጀመሪያ ጎላችሁን ክሊር አድርጋችሁ ጻፉት። ከዛ በአመት፣ በወር፣
በሳምንትና በቀን ውስጥ መስራት ያለባችሁን ስራዎች ከለያችሁ በኋላ በምን መንገድ ነው የምሰራውና እንዴት ነው የምሰራው የሚለውን ቁጭ ብላችሁ ሲስተም ዘርጉ። ይህ ስራችሁ ላይ ኮንሲስተንት እንድትሆኑ ያግዛችኋል። የእናንተ ጥረት ወይም የቀን በቀን ውሳኔያችሁ አያስፈልግም ማለት ነው። ጀስት ቢደብራችሁም ባይደብራችሁም ያን ሲስተም ተከትላችሁ መስራት ትችላላችሁ። ያ ስራችሁ ላይ ዲሲፕሊን ወይም ኮንሲስተንት ሆናችሁ እንድትሄዱ ያስችላችኋል። የአብዛኛው ስኬታማ ሰዎች ሚስጥር ይሄ ነው። ሌላኛው በዚህ መንገድ ዲቶክስ ካደረኩ በኋላ የሆነ ማጂካል የሚመስል ነገር ተፈጠረ። መጻፍ ቻልኩ። ጥሩ የሚባሉ ሩቲንስ ወይም ልማዶችን ገነቡ። ይህን ያደረኩት ተጨማሪ ሞቲቬሽንን ራሴ ላይ በማምጣት ወይም የሚያነቃቁኝን ነገሮች በመስማት አልነበረም። ነገር ግን የውስጥ ሞቲቬሽንን ወይም መነቃቃቴን የሚገሉትን ነገሮች በማስወገድ ነበር። አሁን እውነታውን አውቃለሁ። ነገሮችን ለመስራት ከባድ የሚሆንባችሁ ብዙ ዲሲፕሊን ስለሚያስፈልጋችሁ ሳይሆን የዶፓሚን ሌቭላችሁን ማኔጅ ማድረግ ስላልቻላችሁ ነው። ከስሜታችሁ በላይ ጠንካራ መሆን ትችላላችሁ። የመጀመሪያውን እርምጃ መውሰድ ብቻ ነው የሚጠበቅባችሁ። የወደፊት ስኬታችሁ በሌላኛው የዲስኮምፈርት ሳይድ እየጠበቃችሁ ነው። አእምሯችሁን ከጠፋበት ዓለም መልሱት። እናም ህይወታችሁ መስተካከል ይጀምራል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።